ከኢትዮጵያ አየር መንገድ ተወዳጅ የበረራ አስተናጋጅነት ወይም ሆስተስነት ወደ እንጀራ መሸጥ ከዚያም ሁሉንም ነገር አጥቶ ዜሮ ላይ እስከ መውደቅ። ይህ የቤላ ወይም ቤላሙ የሕይወት ውጣ ውረድ ልብ ሰባሪ ስብራትና አስደናቂ ያልሸነፍ ባይነት ጉዞ ነው። በኢሉባቦር መቱ ከተማ ያደገችው ቤላ በአባቷ የቅርብ ክትትል በራስ መተማመንን ተላብሳ ነበር ያደገችው። ነገር ግን በመቀሌ ዩኒቨርሲቲ የጀመረችውን ትምህርት በቤተሰብ ችግር ምክንያት አቋርጣ ወደ አዲስ አበባ ለመመለስ ተገደደች። ገና በ19 ዓመቷ ቤተሰቧን የማስተዳደር ኃላፊነት ትከሻዋ ላይ ወደቀ። በቋንቋ ትምህርት ቤት ሪሰፕሽኒስትነት የጀመረችው ሥራ በእንግሊዝኛ ቋንቋ ክህሎቷ ምክንያት ብዙም ሳይቆይ ወደ ማስተር አሳደጋት። የቤላ ሕይወት ትልቅ ለውጥ ያሳየው በኢትዮጵያ አየር መንገድ በረራ አስተናጋጅነት ስትቀጠር ነበር። በስራዋ ስኬታማና ተፈላጊ ብትሆንም የሥራው ከፍተኛ ጫናና የእንቅልፍ እጦት ይፈትናት ነበር። በዚህ መሃል የወላጆቿ መለያየት ሌላ የልብ ስብራት ሆነባት። ሁለቱንም በአንድ ቤት ውስጥ ሰብስባ ለማስታረቅ ያደረገችው ጥረት አልተሳካም። ይባስ ብሎ ከአባቷ ጋር በተፈጠረ አለመግባባትና በደረሰባት የጥቃት መከራ ከቤት ወጥታ የራሷን ሕይወት እንድትመራ አስገደዳት። በዚህ መሃል እናቷን በፀጉር ቤት ሙያ እንድትሰማራ አድርጋለች። በድፍረትና በራስ መተማመን ብቻ ወደ ንግዱ ዓለም የተቀላቀለችው ቤላ ያለምንም በቂ ጥናትና ልምድ ምግብ ቤትና ላውንጅ ከፈተች። ነገር ግን የንግዱ ዓለም እንዳሰበችው አልሆነም። በንግድ አጋሮቿ ክህደትና ከፍቅረኛዋ ጋር በተፈጠረ አለመግባባት ከፍተኛ ኪሳራ ደረሰባት። ተስፋ ሳትቆርጥ ወደ እንጀራ ኤክስፖርትና ሳሙና ማምረት ሥራ ብትገባም አንዴ ሲያመጣው አያድርስ እንዲሉ አበው እያንዳንዱ ሙከራ በውድቀት ተጠናቀቀ። መኪናዋንና ንብረቷን ሸጣ ከጨረሰች በኋላ ራሷን በመጠጥና በከፍተኛ ተስፋ መቁረጥ ውስጥ ተነክራ አገኘችው። ከኪሳራው በላይ ያደማትና ያቆሰላት የሰዎች የተሳሳተ ግምት እንደነበር በትካዜና በሐዘን ትናገራለች። ማህበረሰቡ አንዴ ስትወድቅ ጊዜ ጠብቆ የክፋት ጅራፉን እየመዘዘ የሚያደርስባትን የምላስ ግርፋትን ለመሸሽ ስትል ጥሩ ሚስትና እናት መሆን እችላለሁ ብላ ለሰዎች ለማረጋገጥ ብቻ ፈጽሞ ከማይገባት ሰው ጋር ትዳር መሰረተች። ይህ ውሳኔዋ ግን የበለጠ ሕይወቷን የባሳ ጨለመው። ክብሯን ከሚነካ በሰው ፊት ከሚያዋርዳትና ስሜቷን ከሚገፋ ሰው ጋር በጭንቀትና በብቸኝነት የተሞሉ ዓመታትን አሳለፈች። ዛሬ ግን ያ ሁሉ መከራና ጭንቀትን አሳልፋ ቤላ ያንን የውድቀት ጉዞ ተሻግራ ከስህተቷ ተምራ አዲስ ምዕራፍ ጀምራለች። መርዛማ ትዳሯን ትታ ከልጇ ጋር እናቷ ቤት መኖር የጀመረችው ቤላ አሁን የገንዘብ ሀብት ባይኖራትም ከምንም በላይ ውድ የሆነውን ውስጣዊ ሰላም አግኝታለች። ሕይወትን በጥንቃቄ መኖርን ተምራበታለች። ወደፊትም ያላትን ከፍተኛ የስፖርት ወይም የፊትነስ ፍላጎት ወደ ሥራ ቀይራ ዳግም ለመነሳት በጠንካራ ተስፋ ላይ ትገኛለች። እናንተስ ከቤላ ታሪክ ምን ተማራችሁ? በሕይወታችሁ ሁሉንም ነገር አጥታችሁ እንደ አዲስ የተማራችሁበት አጋጣሚ አለ? በሕይወታችን ውስጥ መውደቅ እንዳለ ሁሉ ዳግም መነሳትም እንደምንችልና በተለይ በ20ና በ30 የዕድሜ ክልል የምትገኙ ወጣቶች ውድቀት ሲያጋጥማችሁ ወደ ተለያየ ሱስ ውስጥ በመደበቅ ዕድሜን፣ ጤናንና ጊዜን በማጣት ወደማይመለስ ተስፋ መቁረጥና ወደ አላስፈላጊ ውሳኔዎች ባለመግባት ነገ ሌላ ቀን መሆኑን አውቃችሁ እልፍ ሲባል እልፍ ይገኛል የሚለውን የአባቶቻችንን ብሂል ሰንቃችሁ ሕይወታችሁን መቀየር ትችላላችሁ ለማለት ነው። ወዳጆቼ ተስፋ የሚቆርጠው የሞተ ሰው ብቻ ነው። አበቃሁ። በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው